ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ አለን። ይህንንም ጥያቄ በተመለከተ እንግዲህ ሁላችን እንደተለመደው አብረን እንማማራለን ማለት ነው። እና ይህ ጥያቄ እንዲህ ይላል። እኔ ከአንድ ሰው ጋር ተቃይመን ነበር። ነገር ግን ይቅርታ ካልኩት በኋላ እሱም ይቅርታ ካደረገልኝ በኋላ ከብዙ ዓመት ቆይታ በኋላ ያን እንደዚህ እኮ አድርገኝ እያለ አሁንም ወቀሰኝና ያ ይቅርታ የሚባለው ነገር ምንድን ነው? እንደዚህ ከሆነና እንዲሁም ፈጣሪን አንድ ነገር ሰርተን ይቅርታ ካደረግን በኋላ ተመልሶ እንደገና አንድ ደግሞ ሌላ ስህተት ስናደርግ ደግሞ ፈጣሪም እንደዚሁ እንደ ሰው ይቅር ያልነውን ነገር መልሶ እንደገና ያነሳብን ይሆን የሚል ጥያቄ ነው። እንግዲህ ምንድን ማለት ነው? በአጭሩ ስናብራራው ለፈጣሪ ይቅርታ ያደረግነውና ወይም ይቅርታ የጠየቅነው ነገርና ለሰው ልጆች የጠየቅነው ይቅርታ የተለያየ መሆኑን ነገር ነው የምንማረው ማለት ነው ዛሬ። እንግዲህ ይህ ይቅርታ ወይም ንስሐ በመባል ይታወቃል ማለት ነው። ይህም ማለት እንግዲህ ለምሳሌ አንድ ሰው አስቀየመ። እንግዲህ የሰው ልጅ በዚህ ምድር ስንኖር የሰው ልጅ ያው ከሰው ጋር ነው የሚኖረው፣ ብቻውን ሊኖር አይችልም። ስለዚህ በቀን ውስጥ ከተለያዩ ሰዎች ጋር ነው የምንኖረው፣ ከቤት ጀምሮ ከውጭ፣ በስራ የተለያዩ ነገሮች እና በዚህ ጊዜ የተለያዩ ነገሮች ያን ሰው የሚያስከፋ ነገር ሊፈጸሙ ወይም ሊከሰቱ ይችላሉ እና በሚከሰትበት ጊዜ ያንን ሰው ይቅርታ ይህንን ተሳስቻለሁ ወይም አጥፍቻለሁ እና ይቅር በለኝ፣ ለወደፊቱ እንደዚህ ነገር አላደርግም ይላል ማለት ነው። ያም ሰው እሺ ይቅርታ ተቀብያለሁ ይላል ማለት ነው። ከዚያ በኋላ ቆይቶ እንደገና ከብዙ ወይም ከዓመት በኋላ ወይም ከወራት በኋላ መልሶ አንተ እኮ እንደዚህ አድርገህብኝ ብሎ የሚያነሳ ከሆነ ያ አሁንም ይቅርታውን በሙሉ አልተቀበለውም ማለት ነው። ስለዚህ አልተቀበለውም ማለት ነው። ያንን ይቅርታ የተባለውን ነገር ለጊዜው ዝም ብሎ አድበሰበሰው እንጂ አሁንም ከሱ አይምሮ አልወጣም አለ ማለት ነው። ስለዚህ ጠብቆ ይዞታል ማለት ነው። በሌላ ጊዜ አንድ ነገር ሲከሰቱ ያን መዞ በማውጣት አንተ እኮ እንደዚህ ብለኝ አስቀይመኛል ወይም እንደዚህ ብለኛል ወይ እንደዚህ ብለኝሽኛል የሚለውን ነገር በማውጣት ያን ቃል ይጠቀማል ማለት ነው። እና ይህ የሰው ልጆች ከዚህ ላይ የምንማረው የፈለገ ይቅርታ ቢያደርጉም ይቅርታ ብለው ቢተውትም ከዚያ ሰው ጋር በተለያየ ጊዜ በተለያየ ነገር እንደገና ቢቀያየሙም ያን ነገር ቀደም ይቅርታ ያለውን ነገር መልሶ ይስባል ማለት ነው። ስለዚህ አልደመሰሰውም ማለት ነው። ይህ ማለት በሆነ ቦታ ልክ እንደ ፋይል በድብቅ ቦታ አስቀምጦታል ማለት ነው። ምክንያቱም ያኔ ይቅርታውን ተቀብሎ ቢደመስሰው ኑሮ ያው ዛሬ አንዳንድ ጊዜ ፋይል የሚባል ነገር አለ። አንድ ፋይል ሲደመሰስ ይጠፋል ማለት ነው። አንዳንዴ የሆነ ቦታ ላይ ይቀመጣል፣ ላይጠፋ ይችላል። ልክ እንደዚህ አይነት ሁሉ ስላላጠፋው በሌላ ጊዜ በተመሳሳይ ችግር ሳይሆን በተለያዩ ነገሮች ጉዳይ እዚያ ሰው ጋር በሚገናኝበት ጊዜ ያንን ቀደም ይቅርታ ያደረገለትን ነገር መልሶ በማምጣት አንተ እኮ እንደዚህ ብለኸኛል ብሎ ያን ቃል በመጠቀም ያነሳባታል ማለት ነው። እንግዲህ በሰው ልጅ ያለው ነገር ይቅርታ ወይም ስሊሃ የሚባለው ነገር በአእምሮአችን ውስጥ
ይቀመጣል ማለት ነው፣ አይደመሰስም ማለት ነው። ስለዚህ አንድ ቀን ከዚያ ሰው ጋር በተለያየ ነገር ሲሆን እናዋጠዋለን ማለት ነው። ይህ ውስብስብ ያለ ነገር ነው። ለምን ውስብስብ ያለው ነገር? አንድ ሰው ይቅርታ ካደረገ በኋላ ያንን ለአሁኑ ይቅርታ ብያለሁ፣ ግን ወደፊቱ በሌላ ጉዳይ ነገር ሲከሰት ያን መዝዣ አወጣዋለሁ ማለት ይህ ያ ይቅርታው አልተደመሰሰም አለ፣ እንደ ፋይል ተቀምጧል ማለት ነው፣ ቀን እየጠበቀ። ከዚህ ላይ የፈጣሪን ደግሞ ይቅርታ እናያለን ማለት ነው። እንግዲህ እያንዳንዳችን ሁላችንም የሰው ልጆች ስለሆን እያንዳንዳችን ስጋና ነፍስ አለን። ስጋችንና ነፍሳችን የተለያየ ዓላማና የተለያየ ሀሳብ ስላላቸው አንዴ ወደዚህ ይሉናል፣ አንዴ ወደዚህ ይሉኛል። ልክ እንደ ተጠመደ በሬ አንዳንዴ ወደዚህ አንዳንዴ ወደዚህ ወደኛል ማለት ነው። አንዳንዴ ነፍስ ታሸንፋለች፣ አንዳንዴ ደግሞ ስጋ ያሸንፋል ማለት ነው። በዚህ አይነት ኑሮ ነው እንግዲህ እየታገልን የምንኖረው። በዚህ ጊዜ ስጋችን ያሸንፍና የፈጣሪ ሕግና ስርዓት እንተላለፋለን ማለት ነው። በምንተላለፍበት ጊዜ ያ የተላለፍነው ነገር ቆጭቶን ወይም ጸጽቶን ፈጣሪን ይቅርታ ለማድረግ ውሳኔ ላይ እንደርሳለን ማለት ነው። እንግዲህ እንደሚታወቀው ይቅርታም ሁለት አይነት ነው። ይቅርታ ያለው እንግዲህ አንዱ ሰው ለሰው የሚሆነው ነው። እንግዲህ አንድ ሰው መጀመሪያ እንደገለጽኩት አንድ ሰው ከአንድ ሰው ጋር በተለያየ ነገር ሳይግባባ ቢቀርና ቢያስቀይመው ያንን ሰው ብቻ ነው ይቅርታ የሚጠይቀው ማለት ነው። ይሄ ደግሞ የፈጣሪ ሕግና ስርዓት ፈጣሪ የደነገገውን ሕግና ስርዓት አድርጉና አታድርጉ የሚሉትን ሕጎች በታዘዝነው መሰረት ሳናደርግ ስንቀር ሕጉን ወይም ስርዓቱን ተላልፈናል ማለት ነው። በዚህ ጊዜ ምንድን ነው የምናደርገው? እኛ ይህን ስህተታችን በደንብ ከተረዳንና ያ ስህተት መሆኑን ካወቅን በኋላ ቆም ብለን በማሰብ አይ ይህንን እንግዲህ የፈጣሪ ሕግና ስርዓት ተላልፌያለሁ፣ ስለዚህ ፈጣሪን ይቅርታ መጠየቅ አለብኝ ብሎ ይወስናል ማለት ነው። በዚህ ጊዜ ይህ ሰው ሶስት ነገሮችን ማድረግ አለበት ማለት ነው። የመጀመሪያው ለዚያ ለተላለፈው ነገር ያው ስጋው ስላሸነፈው ወይም ስጋው አሸንፎት ያን ነገር በማድረጉ የፈጣሪ ሕግና ስርዓት በመተላለፈው ይጸጸታል ማለት ነው። ይህን ነገር ማድረግ አልነበረብኝም፣ ይህንን የፈጣሪ ሕግ መተላለፍ አልነበረብኝም፣ ግን ያው ስጋ ስለነበርኩ ተሳስቻለሁ እና ከአሁን በኋላ እንደዚህ አላደርግም ይላል ማለት ነው። ሁለተኛው በቃ ከአሁን በኋላ እንደዚህ አይነት ስህተት ነገር በፍጹም አላደርግም በማለት ይወስናል ማለት ነው። ከዚያ በኋላ ፈጣሪ ይቅርታ ያደርግልናል፣ ላደረግነው ነገር ይቅርታ እንዲያደርግለት። በዚህ ጊዜ ፈጣሪ ያንን በቁርጠኝነት ውሳኔ ወስኖ ከአሁን በኋላ አደርግም ብሎ ለተጸጸተው ነገር ፈጣሪ ወዲያውኑ ይቅርታ ያደርግለታል ማለት ነው። በእርግጥ ሕጎች እንትኖች አሉ፣ የኃጢአቶች ዝርዝሮች አሉ። ለምሳሌ አንድ ሰው እንዲሁ ቀላል ሕግ የሚባለው ከተላለፈ ወዲያውኑ ያ ኃጢአት ይሰረይለታል ማለት ነው በፈጣሪ ዘንድ፣ ወይም ይደመሰለታል ወይም ይፈቀድለታል ማለት ነው። ነገር ግን ካሬት የሚባሉ ሕጎች አሉ። ለምሳሌ አንድ ሰው ሴት ልጅ የወር አበባ ሆና ሚቅቤ ሳትገባ ግንኙነት ካደረገ ይህ ካሬት ይባላል ማለት ነው። ነፍሱ ትቆረጣለች ማለት ነው። ይህ ካሬት ስለሆነ ወዲያውኑ ሊሰራይለት አይችልም። ስለዚህ የዮም ኪፑር የሚባለው ቀን መጠበቅ አለበት። ያ ብቻ አይደለም፣ የዮም ኪፑርም አይበቃም። ስለዚህ የተለያዩ ችግሮች ማሳለፍ አለበት ማለት ነው። የተለያዩ ወይም ሊሆን ይችላል ወይም የተለያዩ ያን ሰው እንደማሰቃየት ያሉ ነገሮች ማለት ነው። ይህ ካሬት የሚባል ኃጢአት ከተላለፈ ነው።
ሌላው ደግሞ ሶስተኛው ደግሞ የፈጣሪን ስም በአደባባይ በ10 አይሁዳውያን መካከል ካቃለለ ወይም እንዲረክስ ካደረገ ይህ ሰው ዮም ኪፑርም ንስሐ ቢገባ በቂ አይደለም፣ እስኪሞት ድረስ ማለት ነው። ንስሐ መግባት አለበት። በእርግጥ ለዚያ ቅድም እንዳልኩ በሶስቱ ነገሮች መጸጸት፣ መተውና ወደፊት እነዚያን ነገሮች እንዲያደርግ ውሳኔ ማድረግ ነው። ከዚያ ዮም ኪፑር ማለፍ አለበት። በዮም ኪፑር ነው ሁሉ ነገር የሚደመስለት። ለዚህ ሰው በቂ አይደለም። ይህ ሰው መሞት አለበት ነው። ካልሞተ የኃጢአቱ አይሰረለትበት ማለት ነው። ምክንያቱም የፈጣሪን ስም አርክሷል ማለት ነው። ለምሳሌ የፈጣሪን ስም ማርከስ ማለት አንድ ይሁዲ በኦሪት ሕግና ስርዓት እየሄደ ነገር ግን በኦሪት ሕግና ስርዓት የማይፈቀዱትን ነገሮች በአደባባይ በሚያደርግበት ጊዜ ይህ ሂሉል ሀሸም ይባላል ማለት ነው። የፈጣሪን ስም አረከሰ ማለት ነው። ይህ ሰው ንስሐ ቢገባም ኃጢአቱ የሚደመሰስለት ሲሞት ብቻ ነው ማለት ነው። ሳይሞት ኃጢአቱ እንዳለ አለ ማለት ነው። ሲሞት ያው ንስሐ ስለገባ ይደመሰልለታል ማለት ነው። ንስሐ ሳይገባ ከሞተ ግን ኃጢአቱ አይደመሰለትም ማለት ነው። ስለዚህ መዝሙረ ዳዊት 103 ማለት መዝሙር 103 ቁጥር 3 ላይ እንዲህ ይላል። ይቅርታ 130 መዝሙር 130 ቁጥር 4 ላይ ኪ ኢምኻ አስሊኻ ይላል። ይህ ማለት ይቅርታን መደምሰስ የሚችለው ፈጣሪ ብቻ ነው ማለት ነው። ስለዚህ ማለት እንግዲህ እኛ እነዚህ ነገሮች አሁን የዘረዘርኳቸውን ነገሮች ሌላም ጊዜ ንስሐ ከገባን በኋላ ደግመን ብናደርጋቸውም ያንን ቀደም የነበረውን የመጀመሪያውን ኃጢአት አያስታውስብንም ማለት ነው። ይደመስሷል ማለት ነው። እንዳልነበረው ነው ማለት ነው። ይሄኛውን ልክ እንደ አዲስ ነው የሚሆነው። ምክንያቱም ያኛውን ውሳኔ ወስነን የፈጣሪ ሕግና ስርዓት መተላለፋችን ተረድተን ተገንዝበን ውሳኔ አስተላልፈን ከአሁን በኋላ ይህን ነገር አልፈጽም ብለን ወስነን ንስሐ ገብተን ፈጣሪን ጠይቀናል ማለት ነው። ፈጣሪም ለዚህ ላደረግነው ነገር በገለጽኳቸው መንገዶች ይቅርታ አድርጎ ደምስሶልናል ማለት ነው። አጥፍቶልናል እንዳልነበሩ ነው ማለት ነው። ነገር ግን ደግመን ሌላ ጊዜ ደግሞ እንዲሁ በተመላላሽ የሰው ልጅ መቼ እስኪሞት ድረስ በዚህ በህይወት በሚኖርበት ጊዜ በተለያየ ውጣ ውረድ ስለሚያልፍ በየቀኑ እንደዚያ ደግሞ እንደገና ደግሞ እነዚያ ነገሮች ሊሳሳት ይችላል። እነዚህ ሲሳሳትም እነዚህ ነገሮች እንደ አዲስ ነው የሚሆነው እንጂ እንደባለፈው ያንን ቀደም ይህን አድርጋል አሁንም ደግመሃል ብሎ ፈጣሪ እንትን አይል ማለት ነው። ያን አያስታውስብንም ማለት ነው። በእርግጥ የእነዚያን ነገሮች ላለማድረግ ታላቅ ጥረት ማድረግ አለብን። ምክንያቱም ወስነናል ማለት ነው። ሆኖም ግን ያው ሰው በየቀኑ የሚቀያየር እና የተለያዩ ፈተናዎች ስለሚያጋጥሙት ሊወድቅ ይችላል ማለት ነው። ምክንያቱም ሰው ሆኖ ኃጢአት ያልሰራ ስለሌለ ማለት ነው በዚህ ምድር። ዋናው ግን እነዚያ ያም ሲያደርግ እንደገና መልሶ አሁን የበለጠ መጠንከር አለብኝ ብሎ የበለጠ ታለ ጥንቃቄ ማድረግ አለበት ማለት ነው። ከዚያ የበለጠ ምክንያቱም አንዴ ሁለቴ ወድቋል በዚያ ፈተና፣ ከዚያ ሶስተኛም ከወደቀ ያንን የነበረውን መስመር መቀየር አለበት ማለት ነው። በደንብ እንዳይሳሳት ማለት ነው። የበለጠ ጠንካራ እንዲሆን ማለት ነው። ስለዚህ ፈጣሪ ቀደም ኃጢአት ሰርተን ንስሐ ከገባን በኋላ ፈጣሪ የደመሰሰልንን ነገሮች መልሶ አያስታውስብንም ማለት ነው። ይህ ማለት ፈጣሪ ንስሐ ኃጢአታችን በሙሉ እንዳልነበረው አድርጎ ይደመስልናል ማለት ነው። ንስሐ ከገባን ማለት በሕግና ስርዓት ነው። ይህ እንግዲህ የይሁዲን የሚመለከት ነው። በኦሪት ሕግና ስርዓት የተላለፈ ከሆነ ብቻ ነው የሚያወራውም ስለ ይሁዲ ስለሆነ ማለት ነው። ነገር ግን የሰው ልጅ በተለያየ ጉዳዮች ብናስቀይም ወይም ቢያስቀይመን ለጊዜው
ያን ነገር ልክ እንዳልነበረ ግን እንተዋለን እንጂ ከአይምሯችን አይጠፋም ማለት ነው። ምክንያቱም አንድ ቀን ሊወጣ ይችላል። ስለዚህ ዋናው የእያንዳንዱ የሰው ልጅ ልክ ፈጣሪ እንደደመሰሰው ሁሉ የኛ ኃጢአት እንደሚደመሰሰው ሁሉ እኛም ለዚያ ሰው ይቅርታ ካልን በኋላ ያን ነገር ጨርሶ ማስታወስ የለብንም። ጨርሶ አይምራችን ውስጥ ማጥፋት መሰረዝ አለብን ማለት ነው። ይህን ካላረግን እኛ ቂመኞች ነን ማለት ነው። ቂም መያዝ ደግሞ በአይሁድ ሕግና ስርዓት በጣም እጅግ የተከለከለ ነው። ስለዚህ እያንዳንዱ ሰው በእነዚህ አይነት መንገዶች ወደ ፈጣሪው መቅረብ ይችላል ማለት ነው። ሰው ለሰው የሚባለውን ከዚያ ሰው ጋር ባለው ይቅርታ በማድረግ ነገሮችን መደምሰስ አለበት። እንዳያስታውስ አድርጎ ይቅርታ ማድረግ አለበት ከልቡ ማለት ነው። በፈጣሪም ዘንድ ልክ እንደዚሁ አድርጎ ፈጣሪ ይቅርታ ላደረገው ነገር ፈጣሪ እንዲምረው ንስሐ በመግባት ማለት እንግዲህ ፈጣሪን በሕጉ መሰረት ካሁን በኋላ እሄዳለሁ ካሁን በኋላ በዚህ ብቻ ነው የምሄድ ብሎ ሌላውን ኃጢአትን አስታውስብኝ ብሎ ከጠየቀ በኋላ ፈጣሪ ይደመስለታል ማለት ነው። አያስታውስበትም። ስለዚህ በዚህ አይነት መንገድ ፈጣሪ ኃጢአታችን በሕጉና በስርዓቱ መሰረት እንሄዳለን ብለን ቃል ገብተን ውሳኔ አስተላልፈን የነበረውን የሰራነው ኃጢአት ይቅር እንዲለን ካረግነው ከልባችን ማለት ነው። እንግዲህ ወሳኞች እኛ ብቻ ስለሆነ ማለት ነው። እኛ ከልባችን ወስነን ለፈጣሪ ከነገርነው ፈጣሪ ያንን ኃጢአታችን በሙሉ ይደመስሰዋል ወይም እንዳልነበረ ያደርገዋል ማለት ነው። ስለዚህ በዚህ አይነት መንገድ ደግሞ እንዲሁም ከተለያዩ ሰዎች ጋር በተለያዩ ጉዳይ ስንገናኝ ብናስቀይም ወይም ቢያስቀይሙን እነዚህም ነገሮች ደግሞ ልክ ፈጣሪ ይቅርታ እንደሚያደርግልን እኛም ከአይምሯችን ይቅርታ በማድረግ እነዚያን ነገሮች እንዳናስታውስ አድርገን ወደተኛ መደምሰስ አለብን ማለት ነው። አንደኛ ጤናም ነው። ቂም መያዝ ለራሱ በሽታ ነው። ለእኛም አይበጅም። ለእኛ ለሰው ልጆች የሚበጀው ወይም ጥሩ ነገር ያለው መልካም ነገሮችን መያዝ ብቻ ነው። ወንድ ከሆን የሚጠቅሙ ምግቦችን ምግቡ ለሰውነታችን ጥሩ ነው። ሴት ደግሞ ከሆነ ደግሞ ምግብ ትመገባለች፣ ደግሞ እርግዝና ይይዛሉ ማለት ነው። ከዚያ ውጭ የተለያዩ ቂም መያዝ ራሱ ነቀርሳ ነው፣ በሽታ ነው። ስለዚህ እነዚህ ነገሮች ለሰው ልጆች እጅግ ጥሩ ስላልሆኑ ከሰዎች ልጆች ጋር ስለሚያረቁን እነዚህ ነገሮች ቂም መያዝ ያንን ይቅርታ ያልነውን ነገር መልሰን ወደ ይሄን እገሌ እኮ እንዲህ አድርጎኛል እገሌ እኮ እንዲህ አድርገኛል ለምን እያስታወስ የነበረውን ያለፈውን ነገር ወደፊት አድርገን ከኖር ለእኛ ራሳችን ጤና አይደለም ማለት በሽተኛ ነው፣ በሽተኛ የሚያደርገን። ስለዚህ እነዚህ ነገሮች ደምሰት ልክ እንደ አዲስ ምዕራፍ አዲስ ነገር ከፍተን ልባችን ንጹህ አድርገን ከሁሉም ሰው ጋር በሰላምና በፍቅር መኖር እንችላለን ማለት ነው። በእርግጥ ይህም እያንዳንዱ ውሳኔ የራሳችን ወስነው ነው። ቂም ይዛለሁ ካልኩኝ የራሴ ውሳኔ ነው። ቂም አልይዝም ካልኩ ደግሞ የራሴ ውሳኔ ነው። የሚጎዳውም የሚጠቅመውም ራሴን ብቻ ነው ማለት ነው። ስለዚህ እያንዳንዱ ሰው በዚህ አይነት መንገድ ማየት አለበት ማለት ነው። ምክንያቱም ለሰው ልጅ ለጤንነቱ የሚጠቅመው መልካም ነገሮችን በልቡ ሲይዝ ነው። የሌሎችን ሰዎች ክፋትነት መመልከት የለበትም። መልካም ነገሮችን ብቻ ማየት አለበት ማለት ነው። እነዚያን ነገር በሚያይበት ጊዜ ለሱም ሰላም ይሆናል፣ እሱም ጤነኛ ይሆናል፣ በሁሉም ሰው ዘንድ ተወዳጅ ይሆናል ማለት ነው። ስለዚህ ምንጊዜም ቢሆን አንድ ጊዜ ለሰው ልጆች ይቅርታ ካረግን በኋላ ያንን ይቅርታ ያደረግነውን ነገር መልሰን ማስታወስ የለብንም ማለት ነው። ከአይምሯችን ውስጥ ደምስሰን መሰረዝ አለብን ማለት ነው። ይህ ለሰው ልጆች ሁሉ እጅግ በጣም ትልቅ መድኃኒት ነው ማለት ነው። ስለዚህ ፈጣሪ መልካሙን ነገር ብቻ በአይምሯችን ያስቀምጥልን፣ መጥፎ ነገር ግን ከኛ ያረቅልን በማለት የዛሬው ጥያቄና መልስ ትምህርት በአጭሩ ይህን ይመስላል። ወደፊት እንግዲህ በሚቀጥለው የተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን።
አሜን።